ዴኒሽ ሁሉ ሰላም እንዴት አለሽ? ቁጭ ልበል? ሁሉ ሰላም ደህና ነሽ? ጤና ሁሉ ሰላም? የት አለሽ? ባለፈው እዚህ ለአንዳንድ ሰዎች ምግብ እየሰጠ ጎዳና ውስጥ ያሉትን ምግብ ያበላው ባለፈው አንቺን አግኝቼ ነበር እና አንቺን ካገኘሁት በኋላ አንዳንድ ነገር ጠይቄ ነበር። ምን ተቸግረሽ ነው እዚህ ጎዳና የወጣሽው ብዬ እንደዚህ ከዚህ በፊት ተከራይቼ ነበር የሚኖረው እና ይሄ ህፃን 3 ወር ህፃን ይዤው ቤት ኪራይ መክፈል ስላልቻልኩኝ ጎዳና ወጥቼ ነበር ብለሽ አውርተሽ ነበር። ዛሬ ሳምንት አካባቢ ይሆናል እና ያን ቪዲዮ ያዩ ሰዎች መልእክት ልኮ ወደ አንቺ መጥቻለሁ። አሁንም እዚህ ነው ያለሽው ወይስ እዚህ ነው ያደርካለሁ? ዝናብ ለከለዚህ ጋር ተቸግሬ ዝናብ ስለነበረ እንደላይ የወጣው አንዳንድ ልብሶችን ሰው ቤት እየላኩ ልጄን ውጭ እያጠበኩ እዚህ አሁን ከልጅሽ ጋር እዚህ ነው አይደል ያደርሽ ያለሽው? እዚሁ ዝናብ ላይ እዚህ ነው ከሁለት ጀምሮ እዚህ ነው ያደርካለሁ። አሁን እዚህ ማደር ከጀመርሽ ስንት ወር ነው? ወደ 4 ወር ነው። 4 ወር ሊሞላ ነው። አሁን ህፃኑ 4ኛ ወር ይዟል። 3 ወር ነው። ኦኬ እርጉዝ ሆነሽ ነው እዚህ ማደር የጀመርሽው? ወልጄ ያለን በሁለተኛ ቀን በሁለት ቀን ነው እና በጣም ታመብኝ። እዚህ ብርድ መቶ ማማት አዳሪው ላስተምቸው ነበር። ብርድ መቷት ወዳታ። ኦኬ ብርድ መቶ እና ሳክመሻል? አዳሪ ሰው ትብብር አድርጎን ብር ምናምን አዋጥቶ አሳክሟት ግሉኮስ ኦክሲጅን ሁላ ተደርጋ ነበር። እግዚአብሔር አድኗት የተረፈችው። ሞታለች ተብሎ ሁላ ትቼ ነበር። እግዚአብሔር ታድና ምን ብላኝ ይጀምጥች። አሁን አንቺን እና ያው እዚህ ጋር አሁን እንደዚህ ጎዳና እዚህ መንገድ ላይ ሆነሽ በገንዘብ ብናግዝም ምንም አይጠቅምሽም። እዚህ መንገድ ዳር ላይ እንደዚህ ሆነሽ እና ቤት ተከራይተን ቤት ላንቺ ብንሰጥ አንቺ አሁን እዛ ቤት ላይ ትኖራለሽ ከልጅሽ ጋር ሰው ተነስተውልኝ ስራ ፈጥሮልኝ ስራ የሆነ ስራ ቤትሽን ሆነሽ ልጅሽን አሳድግ ብሎ ተባብረልኝ ሰው አፍቼ የክራይ ከፍልልኝ ሰው ስለነበረ እንጂ ሰራለሁ። ሰው ደግፍሻለሁ አግዝሻለሁ ካለ ሰርቼ ከልጄንም ተሸክሜ ሰርቼ ለወጥ ብቻ ነው የምፈልገው ከዚህ መነሳት። ኦኬ ከልጅሽ ጋር ከዚህ ወጥተሽ መኖር ትፈልጋለሽ ግን የሚያነሳ ሰው አጥተሽ ነው? እና አሁን አቅም በቻለን እናግዛለን። አንዳንድ ሰዎች ባለፈውን ቪዲዮ አይቶ አግዚ ስኬችኔት እንደገና ጠይቂ ብሎ የተወሰነ ገንዘብ ልኮ ቤት ተከራይተህ ቤት ይስጣት ብሎ እና እሱን ለመስጠት ብዬ ነው ዛሬ ወደዚህ የመጣሁት። አሁን ቤት ተከራይተን እንሰጥሽና እዛ ታድራለሽ። እዛ ካሁን በኋላ ትኖራለሽ። ከዚህ እንሂድና ያን አስተካክለን እንሰጥሻለን። እሺ እግዚአብሔር ረዳችሁ። እኔ ምንም ማረግ አቅም አይገኝም ግን እግዚአብሔር ከእናንተ ማይነሳችሁ ሰው ይስጣችሁ። ከዚህ ወደ ስላነሳችሁ ብቻ መሰግናለሁ። ባለን ነገር ደግሞ እናግዝሻለን። አሁን ቤት ላንቺ ይዘን ወደዛ ቤት ዛሬ ትገባለሽ። ከዚህ ተነሽውና አሁን እና የምንወስድሽበት ቦታ ከእኛ ጋር አብረን እንሄድ። ቤት አግኝተናል። ቤት አግኝተን ወደዚህ ይዘንልሽ አንቺን ለመጠየቅ ብለን ወደዚህ መጥተናል። ቤት አሁን አግኝተናል። ልጅሽን ይዘሽ ነይ ተነሽ። አመሰግናለሁ። ክፉ አይንካችሁ። እግዚአብሔር ይስጣችሁ። የእናቱ ለታዋን ባወሳ ወዳለው ደግነቷ ብዙ መሆኑን አውቃለው። ወላጅ እናት እኮ ፍጹም በመንፈሷ ልጇን ትወዳለች አብልጣ ከራሷ። 9 ወር በሆዷ ከዛም በጀርባዋ እና ያው ካሁን በኋላ ዝናብ ላይ አታድሪም። ወደ አዘጋጀነው ቤት ዛሬ ትገባለሽ። እዛ ታድራለሽ። እሺ እቃውን አሁን ሄደን እንገዛለን። አሁን ወደዛ ነው እየሄድን ያለነው። ካሁን በኋላ መልካም ይሆናል። በርቺ። ብዙ ሰዎች ደግሞ ካሁን በኋላ አንቺን የሚረዱ ይኖራሉ፣ የሚያግዙ ይኖራሉ። እናም በጎንሽ ሆነን ካሁን በኋላ እናበረታለን። አሁን እሱ አይደውልልሽ አይደል? ባልሽ አይደውልልኝ። የት ነው ያለው አሁን? ለዚህ እንዳላላቅም ድሮስም ካርድ ቀይሯል። ስደውልም አይሰማም። ልክ አንቺ ልትወልጂ ነው የጠፋው? ስንት 9 ወር 8 ወር ሲሆንሽ? ወደ 6 ወር ሲሆን ነው እንዴ? ቤተሰቦችሽ ጋር ሄደሽ ታውቃለሽ? አላውቅም።
ለምን ፈርተሽ ነው? ፈርቼ ነው እናገር የመተኛል አባቴ ይገላሉ ብለሽ ነው? አይዞሽ በቃ አንቺ በርቺ፣ ገና ወጣት ነሽ፣ ጎበዝ ነሽ። እሺ በቃ ወደዛ እንሂድና አሁን አስተካክለን ዛሬ እዛውን ቤቱን ምናምን እንሰጣለን። ከዛ ጥሩ ይሆናል። እሺ አሁን በኋላ ስራ ምናምን እናስጀምራለን። በርቺ እሺ፣ ተስፋ አትቁረጪ። ሰላም ውድ የደራሽ ወገን የዩቲዩብ ቻናል ቤተሰቦች፣ ይሄ እንደሚታዩ አሁን ቤቱን ይሄን ያስተካከለን ያለ ነው። እንዲሁም ይሄ አሁን እየሰራን ያለ ነው። ይሄ እነዚህ ምንጣፎችን እነዚህ ያስገባን ቤቱን ያስተካከልን አንዳንድ ነገሮችን አሁን ይሄ እየሰራን ያለ ነው ስራ። እንደሚታዩ 3 ወር ህፃን ይዛ በጎዳና ላይ ዝናብ ላይ ብርድ ላይ ትተኛ የነበረች ለዛች እህት ባለፈው ምግብ ጎዳና ላይ የዞርኩ ያበላው ቪዲዮን ወደ እናንተ ሼር አድርገ ነበር። እሱም ቪዲዮ አይታችሁ ለዚች እህት ቤት ተከራይተክ ስጥ ባላችሁት መሰረት ዛሬ ላይ ይሄን ቤት ለሷ ዝናብ ላይ ብርድ ላይ ከሚተኛ ሁሉን ነገር ፍራሽ፣ እንዲሁም የምትለብስበት ለልጁ ዳይፐር አንዳንድ ነገሮችን አብስላ የምትበላበትም ድስት እቃዎችን ዛሬ አቅም በቻለው ነገር እርዳታ ለዚች እህት አድርገን ከዛ ከነበረችበት ጎዳና ዛሬ ላይ ወደዚህ ይዘን መተናል። ይሄን ስራ በእና ጎን ሆናችሁ የሚሰሩ ደጋግ ሰዎች እግዚአብሔር ይባርካችሁ። ይሄን እንደዚህ አይነት የተቸገሩ ሰዎችን እንዲሁም አሁን መርዳት ማገዝ የምትፈልጉ ሰዎች በዚህ ከስር በሚናስቀምጥበት ስልክ ቁጥር የደወላችሁ እንድትጠይቁ ስል በፈጣሪ ስም በትህትና ይጠይቃችኋለሁ። ለዚች እና አሁን የረዳነው የሰጠነው ነገር ትንሽ ነገር ነው። ቀጣይነት አንዳንድ ስራዎችን የሚሰራበትን እንዲሁም ደግሞ ዛሬ ሰው ቤት ብቻ ተከራይተን ዛሬ የሰጠነው ለዚች ቀለብ ለወር የሚያስፈልጋትን ነገር እረዳለሁ አግዛለሁ የምትሉ ሰዎች የደወላችሁ እንድትጠይቁ ስል በፈጣሪ ስም በትህትና ይጠይቃችኋለሁ። እንዲሁም 6 ወር ነው አሁን እና የከፈለ ነው የቤት ኪራይ 6 ወር ድረስ በነፃነት እንድትኖር ህፃኑም እስኪጠነክር ድረስ ለ6 ወር አይል ነው ቤት ኪራይ የከፈለ ነው። አሁን ምግብና እንዲሁም ትንሽ ነገሮች መደብ ላይ የሆነ ስራ ስለሚያስፈልጋት አሁን የምትመገብበትን ብር ህፃኑን እንዲሁም ለህፃኑም ለራሷን 3 ወር ህፃን ስለሆነ አሁን ወጣ ስራ መስራት ስለማትችል ለዚች እህት ባላችሁ ነገር አሁንም እንድትረዱ እንድታግዙ ስል ከዚህ በፊት የምትረዱ ሰዎች
በእውነት ከልብ ማጸናለሁ እና በጣም ከልብ አመሰግናችኋለሁ። ይሄን ስራ የሚሰሩ አሁን እሷን እዛው መኪና ውስጥ አቆይተን ወደዚህ ይሄን አስተካክለን ለማምጣት ብለን ነው የገባነው። ስራው በጣም አድካሚ ቢሆንም እንዲሁም እንደዚህ አይነት መልካም ስራዎች ለመስራት ያው እግዚአብሔር ይሄን እድል ስለሰጠን ምንም ማድረግ አልችልም ብዬ ነው በጣም ከጠዋት ጀምረን አሁን ቁርስ ራሱ አልበላንም ይሄን ስራ እየሰራን ያለነው። በጣም ከልብ አመሰግናችኋለሁ። ይሄን ስራ ከእኛ ጋር የሚሰሩ እሷን አሁን ይዘን እንመጣለን። መታውን ምን እንደምትል እናያለን። ያው ከዚህ በፊት ጎዳና ውስጥ ዝናብ ብርድ ላይ ነው የምትተኛው። ካሁን በኋላ ይሄ የሷ ቤት ነው። ወደ እሷ እንሄዳለን። እሞ ደህና ነሽ? ነይ ውረጅ እስኪ። አሁን ምን እንደምትይ ቤቱን እናሳያለን። አስተካክለናል። ነይ እስኪ ውረጅ። አሁን በኋላ ብርድ ላይ አታድሪም። የሚታይ አንቺ ቤት ነው። እንዴት አየሽ? ደስ ብሎኛል። በእውነት ደስ ብሎሻል? ነይ እስኪ አረፍ በይ። ደስ ብሎሻል አይደል? እግዚአብሔር እንደዚህ እንዳነሳልኝ አሁንም ሰርቼ እንደምለወጠው ነገር እግዚአብሔር ይሰጠኛል። ከጎዳና ብርድ ላይ ያደርክ ያለው ብርድ ላይ ዝናብ ላይ በዘነበ ያደርክ ያለው እግዚአብሔር ይሁን ሁሉ ከዚህ አንስተኛ ያደረገኝ እናንተንም ክፉ አይንካችሁ እግዚአብሔር ይስጣችሁ። አሜን። እኔን እንደረዳችሁ እግዚአብሔር ለእናንተ እንጀራ ይስጣችሁ። አሜን። የዚች ዱዳ አምላክ ለእናንተ ያላሰባችሁት ነገር ይስጣችሁ። አሜን። እኔ ተቸገረ ጎዳና ላይ ያለሁትን ማንም ያላነሳኝ እናንተ መታችሁ እግዚአብሔር ልኮኝ እንዳነሳችሁ እግዚአብሔር ለእናንተ ያላሰባችሁትን እንጀራ ይስጣችሁ። አሜን። ምንም ብሎ ነገር የለም። እግዚአብሔር ለእናንተ ያላሰባችሁትን እንጀራ ይስጣችሁ። አሜን። እና ምንም ብሎ ነገር ሌላ ነገር የለም። ይሄም እያለ እግዚአብሔር ሰርቼ የሚበላ ልጄን ተሸክም ሶፍትም ቢሆን ሽንኩርትም ቢሆን የምነግድበትን እግዚአብሔር አሁንም ከዛ እንዳነሳኝ አሁንም ሌላ ነገር እንደሚሰጠኝ ጸሎት አደርጋለሁ። እድሜ በእናንተ እያልኩ አሁንም ጸሎት እያደረኩ እጠብቃለሁ። በቃይና አቅሜ በቻለን ካሁን በኋላ በአንቺ ጎን ሆነን እናግዝሻለን፣ እንረዳለን። ይሄን ላንቺ አደራ የላኩት አንድ ጆርዳን የምትኖር እንዲሁም ደግሞ ማለት አንድ ቤሩት የምትኖር አንድ ወንድም ደግሞ ሳውዝ አፍሪካ የሚኖር ስማቸው መጠቀስ ያልፈለጉ የምንሰራውን ስራ እግዚአብሔር ያያል ትመርቂ ብሎ አንቺን ሁለት አንድ እህትና አንድ ወንድም ነው ይሄን ላንቺ ያደራ ዛሬ ሊኮ ይሄን የሰራሁት እነሱን መርቂ። እግዚአብሔር ያላሰቡትን እንጀራ ይስጣችሁ፣ በእኔ ወቅትን እግዚአብሔር ይተካላችሁ። የዚች የዱዳ አምላክ ለነሱ ያላሰቡትን ይስጣችሁ፣ ጤና ይስጣችሁ፣ ክፉ አይንካችሁ፣ ከዚህ የበለጠ እንጀራ ይስጣችሁ። እድሜ ልጅ አድጋም ልታመሰግን እግዚአብሔር ለዚህ ደረጃ ያደርሳል። አሜን። እግዚአብሔር ይስጣችሁ፣ ክፉ አይንካችሁ። ልጆች ካላችሁ ልጆቻችሁን እግዚአብሔር ይጠብቃችሁ። አሜን። በሽታ ሁሉም ነገር ያንሳላችሁ። አሜን። እኔ ምንም የምናገረው ነገር የለም። በቃ አይዞሽ በርቺ እና ያለውን ነገር የመጣን እናግዛለን። ካሁን በኋላ ዝናብ ላይ አታድሪም። ይሄ ቤት ኪራይ ለ6 ወር ድረስ ተከፍሏል። ይሄን ቀን ዛሬውን ቀን ያዢውና ከዛሬ ቀን ጀምረሽ ቀኑን ቁጥሪ ለ6 ወር ከፍለናል። እዚህ ቤት ላይ ካሁን በኋላ ልጁን ከልጁ ጋር እዚህ ቤት ነው የምታድሪው። ወደ ጎዳናም እንዳትሄጂው እና ደግሞ የተቸገሩ ሰዎችን የሚረዱ ሰዎች አሁንም ይረዳሉ። እና እቺን እህት እንደምታዩ ከጎዳና ያው 3 ወር ህፃን ይዛ ዝናብ ብርድ ላይ የተኛች እንዳለች ቅድምም አውርቼ ነበር። እቺን እህት አሁንም ቢሆን በእውነት በጣም ከሰራዋቸው ስራዎች በጣም ዛሬ የሚያሳዝን በጣም ልብን ነካ ስራ ነውና እቺ ህፃን ገና ምንም አታውቅ እቺ ዱዳ ህፃን ልጅ ይዛ ጥላ ከመጥፋት ብዬ ነው ዝናብ ላይ ብርድ የደበደበኝ ህፃኗን ይዤ ያለሁት ብላ ነው እቺት እና እየተናገረች እቺት አሁንን ማገዝ መርዳት የምትፈልጉ ሰዎች በዚህ ከስር በሚናስቀምጥበት ስልክ ቁጥር እየደወላችሁ እንድትጠይቁ ስል በፈጣሪ ስም በትህትና እጠይቃችኋለሁ። እቺት አሁንም አግዛለሁ፣ ባለኝ ነገር እረዳለሁ። ለዚህች እህት ባለኝ ነገር አሁንም እንደው ልብስ እገዛለሁ። ለሷ አሁን አንዳንድ ነገር ያስፈልጋል። ገና ከጎዳና ስለወጣች ብዙ ነገር ስለሚያስፈልጋት
እንዲሁም ከዚህ በፊት የምትረዱ የምታግዙ ሰዎች ባላችሁ አቅም እቺን እንድትረዱ እንድታግዙ ሲል በፈጣሪ ስም በትህትና ይጠይቃችኋለሁ። አሁንም እቺን ታግዙ እርዱ እና ሰዎች ሲረዱ ሲያግዙ መጥቼ ያው ቤቱንም እና ያው ስለምናውቅ እዚህ ቅርብ አጠገብ ስላለው የመጣው ይጠይቃለሁ። ሰዎች ሲረዱ ደግሞ መጥቼ አሁንም አግዝሻለሁ እረዳሻለሁ። ካሁን በኋላ አንቺ ጎን ነኝ። አንቺ በርቺ ጠንክሪ በርቺ። እሺ እግዚአብሔር እርዳችሁ እናንተም እግዚአብሔር ይስጣችሁ። አሜን። ለኔ እንዳረጋችሁ አሜን። እኔ ይሄን የረዳው እነሱ ከሰጥና ይሄን የረዳው ያገዝኩኝ ከኪስ ላይ ትንሽ ገንዘብ ቀርቷል። እሱን ገንዘብ ሰተንልሽ እንሄዳለን። አንዳንድ ነገሮችን ከሱቅ ገዝተሽ በዚህ ገንዘብ ተጠቀሚ። ደግሞ ሰዎች ሲረዱ እኔ መጥቼ እረዳሻለሁ። እሺ እዚህ ገንዘብ ያዡና እዚህ ገንዘብ አንዳንድ ነገሮችን ተጠቀሚ። ይሄ ገንዘብ ለራስሽ አስፈዛ ምናምን ቤት ውስጥ አንዳንድ ነገሮችን ገዝተሽ በዚህ ገንዘብ ተጠቀሚ። ይሄን ገንዘብ የላኩ እነሱ ናቸው። የሰጠሁት የቀረውት ብር ነው። ይሄን እቃውን አንዳንድ ነገሮችን የገዛው ይሄ የቀረበ ነው። በዚህ ተጠቀሚ። እግዚአብሔር ካንቺ ጋር ይሁን። በርቺ። ባለን አቅም እና ካሁን በኋላ እናግዛለን፣ እንረዳለን። በርቺው። እሺ ደስ ብሎሻል? አዎ ደስ ብሎኛል በጣም። ብርድ ላይ ያድርከው ደስ ብሎኛል። ይሄ ራሱ ተገኝቶ ልጄን ጉርጓድ ላይ ያጠብኩ ምን እያልኩ ሻወር ሽንት ቤት የምንቀመጥበት እያጠና አንዳንዴ ፖሊሶች ልብሳችንም ሳቃጥል የተንከራተን ፖሊስ ከተሳባረን ቁጭ ብለን እያደር እግዚአብሔር ይሄን ሁሉ ቀን ስላወጣልኝ አመሰግናለሁ። ጉርጓድ ውሃ ውስጥ ነው በዝናብ ውሃ ውስጥ ነው የምታጥቡ ህፃኑ? አባላንድ አርጌ ላይላ አርጌ ማጥባት እዛ ጉርጓድ ውስጥ ገብቼ እዛ ገብርኤል ላይ ሰው እንዳይ ብዬ እዛ አላንድ ለዋለ እዛ አርጌ ገላም ማጥባት። አይዞሽ ካሁን በኋላ እዚህ ውሃም ማብራትም ተከፍሏል። ውሃም ማብራትም ተጠቀም ሁሉ ነገር እዚህ ግቢ ውስጥ ከግቢ ሰዎች ጋር አውርተናል። በጣም ጥሩ ሰዎች ናቸው ግቢ ሰዎች። በጣም እንደዚህ የተቸገሩ ሰው እንደ ተቸግራ ነው ብዬ ሳወራ በጣም ነው እነሱ ያዘኑት። በክራዩም በጣም ብዙ ብር ነበር የሚያከራዩ ላንቺ ብለው ቀንሰው ነው ያከራዩ። እና በርቺው ካሁን በኋላ አንቺ ጎን ሆነን እናግዛለን። እግዚአብሔር ካንቺ ጋር ይሁን። ቺኒትና ማገዝ መርዳት የምትፈልጉ ሰዎች በዚህ ስልክ ደውሉና ጠይቁ። ከስር በዚህ በሚናስቀምጥበት አካውንት አቅም በቻላችሁ እርዱ። መተን እንጠይቅሻለን። በርቺው። እሺ እናንተንም አመሰግናለሁ በጣም። ክፉ አይንካችሁ። አሜን። በእኔ ያወጣችሁ በእኔ በተንከራታችሁ እግዚአብሔር እናንተን ማያልቅ ገንዘብ እንጀራ ይስጣችሁ። አሜን። ጤናችሁን ሰላም ያርግላችሁ። አሜን። የልጅ አምላክ የዱዳ አምላክ ለእናንተ እንጀራ ከዚህ የበለጠ ይስጣችሁ። አሜን። ምንም ብሎ ነገር የለም። ታያለች ሰው ትጫወታለች። እሺ ቻው። አመሰግናለሁ። እሺ ሻይ ቡና ብያቻት ሄደ። በቃ አንቺ አሁን ሱቅ እዚህ ይኸው ቅርብ አለ። ከዚህ ሱቅ እየወጣሽ አንዳንድ ነገሮችን እንትን በይ። በቃ እሺ በርቺው። ቡና ጠጥታችሁ ምሳ ልስራላችሁ። ምሳ በልታችሁ በቃ እንመጣለን። ሌላ ጊዜ ሰዎች ሲረዱ ገንዘብ ይዘን መተን ቡና አፍልተሽ ትጠጣጫለሽ። በቃ አንቺ አሁን በቃ ወደ ቤት ግቢ እና የሄደን ነው። ቻው። እሺ በቃ አመሰግናለሁ። እሺ ቻው። በሰላም ዱልኝ። ክፉ አይንካችሁ። እሺ